ምህረቱ በቀለ እባላለሁ። በጠቅላይ ሚኒስትራችን መርህ በአንድ ጀንበር 8 ሚሊዮን ችግኝ ለመትከል እንደ ወጣት ተዘጋጅተናል። እንደ አዲስ አበባ ወጣት ምክንያቱም ያው የአረንጓዴ አሻራ ጥቅሞች ይታወቃሉ። በተለይ ከአየር ንብረት ለውጥ ጋር ተያይዞ ከምግብ ዋስትና ጋር ተያይዞ በርካታ እንትኖች አሉት ጥቅሞች አሉት። ከዛ ጋር ተያይዞ በተለይ የከተማችን ውበት እንትን ለማድረግ የአየር ንብረቷን ለማስተካከል የአረንጓዴ አሻራን በመትከል ያው ግንባር ቀደም መሆን ነው የምንፈልገው። እንደ አጠቃላይ እንደ አዲስ አበባ ነዋሪ እንደ ወጣትም በተለይ መርሃ ግብሮችን በክረምት በጎ ፍቃድና በበጋ በጎ ፍቃድ ተግባራት ብለ ተከፋፍሎ ከላይ መንግስት ባወረደው አቅጣጫ መሰረት እየሰራን እንገኛለን ማለት ነው። አሁንም እየተከልን ነው የምንገኘው። ከመትከልም በተጨማሪ መጀመሪያ የጉድጓድ ዝግጅቱ ላይም ተሳትፈናል ማለት ነው። ከዛ በተጨማሪ እየተከልን እንገኛለን። መትከል ብቻ ሳይሆን ኦልሬዲ በጋ ላይም ችግኞች ለተተከሉበት ዓላማ እንዲውሉ እንዲያድጉ መንከባከብ ውሃ ማጠጣት አለብን ማለት ነው። ይሄን ደግሞ ከዚህ በፊትም እየሰራን ነው የቆየ ነው። በቀጣይም እንሰራለን ብለን ነው የምናስበው። ተስፋነሽ ከፈኔ ይባላል። በአንድ ጀንበር በሁሉም ተቋም ላይ የአረንጓዴ አሻራ ዝግጅት ተደርጓል። እኔም እስከ ቤተሰቤ ሙሉ ቤተሰቦቼን ጓደኞቼን ማሰባሰቤ በአንድ ጀንበር አምናም እንዳረግ ነው ዘንድሮ በተሻለ መልኩ ለማድረግ ዝግጅት ጨርሰናል። በአጠቃላይ ችግኝ መትከል ብቻ ሳይሆን ያለብን መንከባከብም ላይ በደንብ የተሻለ ስራ መስራት አለብን። በአጠቃላይ ችግኝን ከምንተወው ይልቅ በተሻለ መልኩ ብናረገው ጥሩ ነው ማለቴ እኛም አምናም እንዳረግ ነው የተሻለ አርግ ያለው እኔ በግሌ በደንብ በጋ ላይ እየሄድኩኝ እየተንከባከብኩት ነበር። ስሜ ታሲሳ ጋዲሳ ባላለሁኝ። በአንድ ጀንበር ችግኝ ተከላ ያው ወጣቱ በጉጉት እየጠበቀ ያለ ሁኔታ ነው ማለት ነው። በአንድ ጀንበር የችግኝ ተከላ በጉጉት እየጠበቅኩ ነው። ከዚህም በፊትም በመናረጋው ወይንም እኔ ብዙ ተሳትፎ አለኝ። ለብዙ አመታት በአንድ ጀንበር ችግኝ ተሳተፍ ያለው እንዲሁም ደግሞ በአንድ ጀንበር ብቻ ሳይሆን ስቲል እስከ ባለፈው ድረስ የችግኝ ተከላ እያደረኩ እገኛለሁኝ። የሰኞም በአንድ ጀንበር የሚደረገውን ችግኝ ተከላ እሳተፋለሁኝ። ያው እንደሚታወቀው ችግኝ ለሀገራችን በጣም አስፈላጊ ነው። እንዲሁም ደግሞ የተተከሉትን በምን አግባብ በጥሩ ሁኔታ እኔ የማይበት አለ ማለት ነው። ስቲል አድጎ እያገለገሉ ያሉ ችግኝ እንዲሁም ደግሞ ለሀገራችን በተለይ ደግሞ ለአዲስ አበባ ብዙ ነገር ይዞ መጥቷል። ነፋሱ እንደምታዩ ጥሩ ነው። ቅዝቃዜ ኖሯል። ቅዝቃዜ ደግሞ በጣም ጥሩ ነው ማለት የሚወደድ ነው። አየሩን በጥሩ ሁኔታ ቀይሯል። ችግኝ ከተተከለ በኋላ ብዙ ውብ ከተማ ሆናለች። ያው እንደሚታወቀው አረንጓዴ አሻራ ነው። አረንጓዴ አሻራ ማለት ደግሞ አገሪቷ እንድትለማ ለሚ እንደሆነች ይታወቃል ማለት ነው። ችግኙ ጎልቶ ይታያል። ሰኞ ዕለት ያው በአንድ ጀንበር ችግኝ ተከላ በጉጉት እየጠበቁ ነው። ቢያንስ በኔ ከ100 በላይ እተክላለሁ ብዬ በጉጉት እየጠበቅኩ ነው። ዮሐንስ ተሳለኝ እባላለሁ። ከዚህ በፊት እንደምናደርገው ነዋሪው ቀድሞ ጉድጓድ ቆፍሮ መሰጠት ያለበት ጊዜ ሰጥቶ ዝግጅት አድርጓል። ችግኝ ዝግጅቶች አሉ። ከዚህ በፊትም ባለው ተሞክሮ ህዝቡ በነቂስ ወጥቶ ነው የሚሳተፈው ማለት ነው። እንዳጋጣሚ እኔም የዚህ ዘርፍ ባለሙያ ነኝ። ቅድመ ዝግጅትም አድርገናል። ቀድመንም አንዳንድ ቦታዎች ላይ ተከላም ጭምር አድርገናል። እንደ ግለሰብ ያው የዓለም ሙቀት በጣም እየጨመረ ከመሄዱ ጋር ተያይዞ ሁሉም ሰው ከዚህ ተጽዕኖ ውጪ መሆን አይችልም። ስለዚህ እንደ ግለሰብ ለዚህ ዓላማ ሁሉም ሰው ተዘጋጅቶ መጠበቅ አለበት የሚል እምነት አለ። እንደ ባለሙያም ቅስቀሳ የምናደርገው ይሄን ነው። እንደ ግለሰብም የዓለም ሙቀት እየጨመረ በመሄዱ የሚደርሰው ጉዳት ሰውን ጥቁሩ ነጭ ጾታ አይለይም። ስለዚህ ይሄን ችግር ለመቅረፍ ሁሉም ነዋሪ የየድርሻውን መወጣት አለበት የሚል እምነት አለኝ። ክረምት ነው። እኔ በግሌ ለዚህ ቀን በጣም ተዘጋጅቻለሁ። ጉድጓድ ቆፍሬያለሁ። ለተከላም ተዘጋጅቻለሁ።